8 ግቦች የተቆጠሩበት የኦልትራፎርዱ አስገራሚ ጨዋታ። የአፍሪካ ዋንጫ ስጋት የፈጠረባቸው የፕሪሚየር ሊጉ ተጫዋቾች። ሰላም ሰላም፣ ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። አሁንም በምሽቱ የእንግሊዝ ፕሪሚየር ሊግ 16ኛ ሳምንት የመዝጊያ ጨዋታ 8 ግቦች የተቆጠሩበትን የኦልትራፎርዱን ፍልሚያና በመጪው እሁድ የሚካሄድ የአፍሪካ ዋንጫ ጨዋታ ስጋት የፈጠረባቸውን የእንግሊዝ ፕሪሚየር ሊግ ክለቦች እንዳስሳለን። ፕሮግራሙን ላይ ኮሜንት፣ ሰብስክራይብ፣ ሼር በማድረግ አብሮነታችሁን እንድታሳዩ እንጠይቃለን። ፉትቦል ማዕድ ላይ ነው ያላችሁት። ስምንት ግብ በተቆጠረበት የኦልትራፎርድ ጨዋታ ማንቸስተር ዩናይትድ ከበርንመዝ ጋር አቻ ተለያይተዋል። በ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በሜዳው ከበርንመዝ ጋር የተጫወተው ማንቸስተር ዩናይትድ 4-4 ተለያይቷል። በኦልትራፎርድ በተደረገው ጨዋታ አማድ ዲያሎ፣ ብሩኖ ፈርናንዴስ፣ ካዝሜሮ እና ማቲያስ ኩኛ የማንቸስተር ዩናይትድን ግቦች በመጀመሪያው አጋማሽ እና በሁለተኛው አጋማሽ ያስቆጠሩ ተጫዋቾች ናቸው። አንቶኒዮ ሴሜኒዮ፣ ኢቫን ሌሰን፣ ታቨርነር እና ክሮፒ ደግሞ የበርንመዝን ግቦች ያስቆጠሩ ተጫዋቾች ሲሆኑ አዝናኝ በነበረው ጨዋታ ዩናይትድ ነጥብ ይዞ እንዲወጣ የግብ ጠባቂው ሴላመንስ ሚና በትልቁ የሚነሳል። በተለይም ወደ ጨዋታው መገባደጃ ላይ ሴላመንስ ያዳናቸው ኳሶች ማንቸስተር ዩናይትድን በሜዳው ቢያንስ 1 ነጥብ እንዲያገኝ አድርጎታል። ማንቸስተር ዩናይትድ በኦልትራፎርድ ከበርንመዝ ጋር ባደረጋቸው ያለፉት 3 ጨዋታዎች አንዱንም ማሸነፍ አልቻለም። በሁለቱ ተሸንፎ በአንዱ ደግሞ አቻ የተለያየበት ሆኗል። በውድድር ዓመቱ ለ5ኛ ጊዜ ነጥብ የተጋራው ዩናይትድ በ26 ነጥብ 6ኛ ደረጃ ላይ ሲቀመጥ ከባለፉት 7 ጨዋታዎች አንዱንም ማሸነፍ ያልቻለው በርንመዝ ደግሞ በ21 ነጥብ 13ኛ ደረጃ ላይ ይገኛል። የጨዋታው ቁጥራዊ መረጃዎች ደግሞ እንደሚከተለው ናቸው። በአጠቃላይ ማንቸስተር ዩናይትድ በጨዋታው 57 በመቶ የኳስ ቁጥጥር የነበረው ሲሆን በዚህ በኩል በርንመዝ 43 በመቶ የኳስ ቁጥጥር ነበረው። በማንቸስተር ዩናይትድ በጨዋታው ካደረጋቸው ሙከሮች እና ወደ ግብ ከተደረጉ 40 ሙከሮች በአጠቃላይ ምንም አይነት ኦፍሳይድ አላስመዘገበም። በርንመዝ ግን 1 ኦፍሳይድ አስመዝግቧል። 5 ኮርናዎችን ማንቸስተር ዩናይትድ ሲያገኝ 4 ኮርናዎችን ደግሞ በርንመዝ አግኝቷል። 25 ኳሶችን ነው ወደ በርንመዝ ሜዳ ማንቸስተር ዩናይትድ የሞከረው። ከዚህ ውስጥ 10 ብሎክ ተደርጎበታል። በርንመዝ 14 ኳሶችን ሞክሮ ምንም ኳስ ብሎክ አልተደረገበት። ሁለቱም ቡድኖች በጨዋታው ኢላማቸውን ያልጠበቁ 6 ሙከራዎችን በርንመዝ ደግሞ 5 ሙከራዎችን ሲያደርግ ማንቸስተር ዩናይትድ ኢላማውን ያልጠበቀ 6 ሙከራ አድርጓል። ነገር ግን ኢላማቸውን የጠበቁ ሙከራዎችን በማድረግ በኩል ሁለቱም ቡድኖች 9 ኳሶችን አስመዝግቧል። ከዚህ ውስጥ እንግዲህ ከሞከራቸው 18 ኢላማቸውን የጠበቁ ኳሶች በጥቅል ሁለቱ ቡድኖች 8 ወደ ግብነት ተቀይረዋል። 4 ግቦችን አስቆጥረዋል ማለት ነው። ግብ ጠባቂዎቻቸው 5 ኳሶችን ከግብነት ሲያድኑ ተከላካዮቻቸው ደግሞ 14 ኳሶችን ለማንቸስተር ዩናይትድ ተከላካይ መስመር በታክል ሲያጸዳ በበርንመዝ በኩል 12 ኳሶች በታክል ጸድተዋል። በአጠቃላይ በጨዋታው ማንቸስተር ዩናይትድ 382 ኳሶችን ፓስ ሲያደርግ ከዚህ ውስጥ 78 በመቶ ወይም 300 አሳክቷል። በአንጻሩ በርንመዝ 297 ኳሶችን ቅብብል አድርጎ 200 ተሳክቶለት ነበሩ፣ 67 በመቶ ማለት ነው። 15 ፋውሎችን ማንቸስተር ዩናይትድ አስመዝግቦ 2 ተጫዋቾቹ ቢጫ አይተውበታል። በርንመዝ 12 ፋውሎችን አስመዝግቦ 3 ተጫዋቾቹ ቢጫ አይተውበታል። በአጠቃላይ በጨዋታው የታዩ ቁጥራዊ መረጃዎች እንግዲህ ይህንን ይመስሉ ነበር። በተመሳሳይ ጨዋታውን እንግዲህ በዘጋቢነት ሲያስተላልፉ የነበሩት የአንጋፋ ተጫዋቾች ስለ ጨዋታዎቹ አስተያየታቸውን ሰጥተዋል። የቀድሞ የሊቨርፑል ተከላካይ እና የስካይ ስፖርት ተንታኝ ጄሚ ካራገር እስካሁን በፕሪሚየር ሊጉ ከተደረጉ ሁሉ ምርጡን ጨዋታ የተመለከትኩ ይመስለኛል ብሏል። የትላንት ምሽቱን የማንቸስተር ዩናይትድን እና የበርንመዝ 8 ጨዋታዎች የተቆጠሩበት ጨዋታ በኋላ በሰጠው አስተያየት ፕሪሚየር ሊጉን በዓለም ላይ ታላቁ ሊግ፣ ታላቁ ምርትና ወይም የፈለጋችሁትን ስያሜ እንዲሰጡት የሚያደርገውም እንዲህ አይነት ጨዋታ ነው ሲል ነው የተናገረው። በጨዋታው አብዛኛው ክፍል ላይ ማንቸስተር ዩናይትድ በእውነት ድንቅ ነበሩ ሲልም ተናግሯል። በርንመዝ በመጀመሪያው አጋማሽ በጭራሽ በጨዋታ ውስጥ አልነበረም፣ ነገር ግን ሁለተኛው አጋማሽ ድንቅ ነበሩ። እንዴት ያለ ጨዋታ ነው! እጅግ ምርጥ ነበረ ሲል አስተያየቱ ሰጥቷል። የቀድሞ የማንቸስተር ዩናይትድ ተከላካይ ጋሪ ኔቭልም አስተያየቱን ሰጥቷል። ፍጹም ያበደ ጨዋታ ነበር ሲል ነው የተናገረው። ከጎል ወደ ጎል የሚመላለስ ጨዋታ፣ በተለይ በሁለተኛው አጋማሽ ልክ እንደ ቦክስ ፍልሚያ አንዱ ሲመታ ሌላኛው የሚመልስበት አይነት ይመስል ነበር። ውጤቱ ምን ሊሆን እንደሚችል ለመገማት የሚከብድ ጨዋታ ነበር ብሏል። በመጨረሻም ማን ደስተኛ እንደሚሆን እርግጠኛ አይደለሁም ሲል ነው የተናገረው። በጨዋታው መሀል ላይ እንደተናገርኩት ማንቸስተር ዩናይትድ በተጫወተበት መንገድ ብዙም ቅር አይለኝም፣ ነገር ግን በሜዳቸው ባደረጓቸው የመጨረሻ 3 ጨዋታዎች
7 ነጥብ መጣላቸውን መካድ ወይም ከዚህ ሀቅ መሸሽ አይቻልም ሲልም ጠቁሟል። በሌላ በኩል የበርንመዙ አሰልጣኝ ከጨዋታው በኋላ በስካይ ስፖርት በሰጡት አስተያየት በጣም ብዙ ነገሮች ስለተፈጠሩ ለማስረዳት በጣም አስቸጋሪ ነው ሲል ተናግሯል። ለሁሉም ተመልካች አዝናኝ ጨዋታ የነበረ ይመስለኛል። ሁለቱም ቡድኖች ከመከላከል ይልቅ በማጥቃት ረገድ በጣም የተሻሉ ነበሩ። ሁለታችንም ክፍት ጨዋታ ነው ያደረግነው። በጣም የተሻለን ነበርን። ሁለታችንም ክፍት ጨዋታ ነው ያደረግነው። በተጨማሪም ሰዓት ሳይቀር ብዙ ነገር ተፈጥሯል። ብዙ አዎንታዊ ነገሮች አሉ ያሉት አሰልጣኙ ለዩናይትድ ቅጣት ምት ጎል መገኘት ምክንያት ስለሆነ የእጅ ኳስ ውሳኔም ተናግሯል። ይህ ግልጽ ስህተት ይመስለኛል። ኳሱ ያረፈው ከአምበል ማሰረው በላይ ነው፣ ጥፋት አይደለም ብለዋል። በመጀመሪያዎቹ 15 እና 20 ደቂቃዎች ተቸግረን ነበር። አንዳንድ ማስተካከያዎችን አድርገን ነገር ግን 1-0 እየተመራን ነበር ብለዋል። ከዚህ በኋላ ግን ጨዋታው ከነበረው ሁኔታ በጣም ደስተኛ ነበርኩ የሚሉት አሰልጣኙ በመጨረሻ አካባቢ ሁለት እጅግ ሰፋፊ የጎል ዕድሎች ነበሩ። መንስ በድንቅ ሁኔታ አዳነብን። 1 ነጥብ ይዘን መተናል። ከዛሬው ጨዋታ ብዙ ነገሮችን መውሰድ እንችላለን፣ ነገር ግን መስተካከል ያለባቸው ጉዳዮችም አሉ ሲሉ አጠቃለዋል። እንግዲህ የትላንት ምሽቱ የ8 ጎሎች የኦልድ ትራፎርድ ፍልሚያ ለብዙዎች ለተመልካች ገለልተኛ ለሆነ ተመልካች መሳጭ ጨዋታና አዝናኝ እንደነበር አይተናል። ፉትቦል ማዕድ ላይ ነው ያላችሁ። ፉትቦል ማዕድ በእግር ኳሳዊ እና ፕሮፋይል ነክ በወቅታዊ መረጃዎች ወደ እናንተ እየደረሰ ይገኛል። አሁንም የእንግሊዝ ፕሪሚየር ሊግን የ16ኛ ሳምንት የመጨረሻ ጨዋታ ወደ እናንተ ይዘን የመጣንበትን ጥንቅር ነው እያስደመጥናችሁ ያለ ነው። ሩበን አሞሪም ደግሞ የሰጡትን አስተያየት ቀጥሎ እናያለን። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ከጨዋታው በኋላ መበሳጨታቸውን ተናግረዋል። ተበሳጭቻለሁ፣ ሁላችንም ይህን ነው የሚሰማን ያሉት አሰልጣኙ ነጥቡን የጣልነው በመጀመሪያው አጋማሽ ነው ሲሉ ተናግረዋል። አክለውም ነጥቦችን እያጣን የምንገኘው በጨዋታችን አይደለም በጥቃቅን ነገሮች ምክንያቶች ሲሉም ተደምጠዋል። ሰዎችን ካለፈው ዓመት በበለጠ በማንቸስተር ዩናይትድ እየተዝናኑ ይገኛሉ ሲሉ የተናገሩት በሜዳችን ካደረግናቸው ያለፉት 2 ጨዋታዎች የዛሬው እንቅስቃሴያችን የተለየ ነው። ድል ሳይሆን ንዴት ነው ያለው፣ ነገር ግን እንቅስቃሴ የተሻለ ነው ሲሉም ሩበን አሞሪም አስተያየታቸውን አክለዋል። እንግዲህ ማንቸስተር ዩናይትድ በ26 ነጥብ 6ኛ ደረጃ ላይ ይገኛል። በርንመዝ ደግሞ በ21 ነጥብ 12ኛ ደረጃ ላይ ተቀምጧል። በቀጣይ እንግዲህ ሁለቱም ክለቦች በርንመዝ ከበርንሌይ ቅዳሜ ሲጫወት፣ አስቶን ቪላ ከማንቸስተር ዩናይትድ ደግሞ እሁድ ዕለት የሚያደርጉት ጨዋታ ይጠበቃል። ውድ ተመልካቾች ፉትቦል ማዕድ ላይ ነው ያላችሁት። ፉትቦል ማዕድ በወቅታዊ እግር ኳሳዊ መረጃዎች ወደ እናንተ እየደረሰ ነው። የማንቸስተር ዩናይትድ እና የበርንማውዝን ጨዋታ አስዳሰስናችሁ። ቀጥለው ደግሞ በአፍሪካ ዋንጫ የትኞቹ ክለቦች የበለጠ ይጎዳሉ የሚለውን እንዳስሳለን። አብሮነታቸው ይለያል። የአፍሪካ ዋንጫ ስጋት የፈጠረባቸው የፕሪሚየር ሊጉ ክለቦች። በሞሮኮ አስተናጋጅነት የሚካሄዱ የአፍሪካ ዋንጫ ከታህሳስ 12 2018 ጀምሮ በሞሮኮ በተለያዩ ስታዲየሞች ይካሄዳል። በዚህ ውድድር በርካታ የአውሮፓ ሀገራት አፍሪካዊ እግር ኳስ ኮከቦችን ወደ ሞሮኮ ይሸኛሉ። ሞሮኮ በምታስተናግደው የአፍሪካ ዋንጫ 17 የእንግሊዝ ፕሪሚየር ሊግ ክለቦች ተጫዋቾቻቸውን ያጣሉ። የማይገመቱ ውጤቶች እየተመዘገቡበት ከሳምንት ወደ ሳምንት አጓጊነቱ የቀጠለው የእንግሊዝ ፕሪሚየር ሊግ እንደ ማንቸስተር ዩናይትድ ያሉ ክለቦች ይበልጥ ተጎጂ ሊሆኑ ይችላሉ የሚሉ መረጃዎችን ቢቢሲ ስፖርት አጋርተዋል። በዘንድሮ የአፍሪካ ዋንጫ ምንም አይነት ተጫዋቾች ወደ ሞሮኮ የማይልኩት አርሰናልና ቼልሲ እንዲሁም ሊድስ ዩናይትድ ናቸው። በአንጻሩ ደግሞ ሰንደርላንድና ወልቭስ ብዙ ተጫዋቾችን ለአፍሪካ ዋንጫ በመላክ የበለጠ ተጎጂዎች እንዳይሆኑ ተሰግቷል። ማንቸስተር ዩናይትዶች 3 ወሳኝ ተጫዋቾቻቸውን ለአፍሪካ ዋንጫ በመሸኘት ፈተናዎች ከሚበዙባቸው ክለቦች ውስጥ በግንባር ቀደምትነት ተጠቃሽ ናቸው። ካሜሮናዊውን የመስመር አጥቂ ብሪያን ኤምቤሞን፣ አይቮሪ ኮስታዊውን አማድ ዲያሎ እና ተከላካዩን ሞሮካዊ ማዝራዊን ማጣታቸው በእጅጉ የሚፈተኑበት ጊዜ ከፊታቸው እንዳለ ጠቋሚ ነው ተብሏል። ሰንደርላንድ 7 ያህል ተጫዋቾችን ወደ ሞሮኮ በመሸኘት ባደጉበት ዓመት እያሳዩ በሚገኙት ምርጥ እንቅስቃሴ ላይ ቀይ መብራት የሚበራባቸው ይመስላል። ቸምሰዲን ታልቢን ለሞሮኮ፣ ሀቢብ ዲያራ ለሴኔጋል፣ ሬኒልዶን ለሞዛምቢክ፣ ሲሞን አዲንግራን ለአይቨሪ ኮስት፣ በርትራንድ ትራኦሬን ለበርኪና ፋሶ፣ አርቱር ማስዋኮ እና ዋህ ሳዲክን ደግሞ ለዲሞክራቲክ ኮንጎ ይሸኛሉ። ታዲያ በፕሪሚየር ሊጉ የመጨረሻ ደረጃ የያዙትና የመውረድ ስጋት በከፍተኛ ሁኔታ የተደቀነባቸው ወልቭሶች በበኩላቸው 5 ተጫዋቾችን ወደ አፍሪካ ዋንጫ ሸኝተው የወራጅነት ትኬታቸውን ከወዲሁ የሚቆርጡ ይመስላል። ብሬንትፎርዶች የቡርኪና ፋሶን አጥቂ ዳንጎ ኳታራን ያጣሉ። ብሬንትፎርዶች በክረምቱ ዝውውር 42 ሚሊዮን ዩሮ በላይ ያወጡበት አጥቂን ማጣታቸው በቀጣይ ውጤታቸው ላይ ተጽዕኖ ያሳድርባቸዋል ተብሎ ተሰግቷል። ብራይተኖች በበኩላቸው ወሳኝ የተከላካይ አማካኝ ተጫዋቻቸውን ካሜሮናዊውን ካርሎስ ባሌባን ለአህጉራዊ ውድድር የሚሸኙት ይሆናል። በርንሌዎች 3 ተጫዋቾቻቸውን ለአፍሪካ ዋንጫ በመላክ ላለመውረድ በሚያደርጉት ፍልሚያ ላይ ሌላ ችግር ይፈጥርባቸዋልም ተብሏል። አክሴል ቱአንዚቤን ለዲሞክራቲክ ኮንጎ፣ አጥቂው ሊሌ ፎስተርን ለደቡብ አፍሪካ እና የአጥቂ አማካኙ ሃኒባል ለቱኒዚያ ይሸኛሉ።
ክርስቲያን ፓላሶች ደግሞ ሴኔጋላዊውን ኢስማኤል ሳር እና ሞሮካዊውን ቻዲ ሪያድን ለአፍሪካ ዋንጫ የሚልኩ ሲሆን ኤቨርተኖችም ወሳኝ ተጫዋቾቻቸውን ሊማኒ ዲየን እና ኢድሪሰን ጊየን ለሴኔጋል ብሔራዊ ቡድን ይሸኛሉ። ፉልሃሞች እስካሁን ባሉት ሁሉም የፕሪሚየር ሊግ ጨዋታዎች ያሰለፏቸው ናይጄሪያዊውን አሌክስ ኢዮቢን እና ካልቪን ባሲን ወደ ሞሮኮ ሸኝተው ፈተናቸውን የሚጋፈጡ ይሆናል። በተመሳሳይ ማንቸስተር ሲቲም ሁለት ወሳኝ ተጫዋቾቹን ማለትም ግብፃዊውን አጥቂ ኦማር ማርሙሽን እና አልጄሪያዊውን የግራ መስመር ተከላካይ ራያን አይት ኑሪን ወደ ሞሮኮ የመሸኘት የቡድን ጥልቀታቸውን ይቀንሳሉ። ሊቨርፑሎችም በአፍሪካ ዋንጫ ምክንያት የሚያጡት አንድ ተጫዋች ብቻ ሲሆን ያውም አንድ ተጫዋች ግን ብዙ ትርጉሞች ያሉት ነው፣ ሙሐመድ ሳላህ። ግብፃዊ ሙሐመድ ሳላህ ለአምና የፕሪሚየር ሊግ ሻምፒዮኖቹ ብዙ ነገራቸው ነበር። ዘንድሮ ግን በተከታታይ ጨዋታዎች ተጠባባቂ ከመሆኑ ባሻገር በአውሮፓ ቻምፒየንስ ሊግ ኢንተር ሚላንን ለመግጠም ወደ ጣሊያን ከተጓዘ የቡድን ስብስብ ውጪም ተደርጓል። በሊቨርፑል ቤት ተገፍቻለሁ ብሎ የነበረው ሙሐመድ ሳላህ በቅርቡ ከክለቡና ከአሰልጣኙ ጋር የገጠመውን እሰጥ አገባ ሳይቋጭ ወደ ሞሮኮ ያቀናል ተብሎ ቢጠበቅም እሰጥ አገባው ተቋጭቶ በብራይተኑ ጨዋታ በጎሜዝ ተቀይሮ ገብቶ ለግብ የሚሆን ኳስ አመቻችቶ አቀብሎ ሪከርድ መያዙ ይታወቃል። በቀዮቹ ቤት ቋሚ አሰላለፍን የተነፈገው የፈረኖቹ አጥቂ ከአፍሪካ ዋንጫ ሲመለስ ስለሚኖረው ዕጣ ፈንታም አሁን ላይ ሆኖ መተንበይ አስቸጋሪ ሆኗል። እንዲሁም አስቶን ቪላ ደግሞ እንዲሁም በርንመዝ አንድ ተጫዋቾቻቸውን ለአፍሪካ የሚልኩ የእንግሊዝ ፕሪሚየር ሊጉ ክለቦች ናቸው። የአፍሪካ ዋንጫ መርሃ ግብር የአውሮፓ ክለቦች ወሳኝ ጨዋታዎችን በሚያካሄዱበት ወቅት ላይ መከናወኑ የብዙ አሰልጣኞች ትችት እንዲያስተናግድ ካደረጉት ምክንያቶች አንዱ ነው። ለብዙ የአውሮፓ ክለቦች የውጤት ማጣት ስጋት የደቀነው የአፍሪካ ዋንጫ በሞሮኮ አስተናጋጅነት ከፊታችን እሁድ ታህሳስ 12 እስከ ጥር 10 የሚካሄድ ይሆናል። ውድ ተመልካቾች ፉትቦል ማዕድ በወቅታዊ እግር ኳሳዊ መረጃዎች በእንግሊዝ ፕሪሚየር ሊግ የ8 ጎሎች ፍልሚያ የታየበት የማንቸስተር ዩናይትድን ጨዋታ እና በአፍሪካ ዋንጫ የትኞቹ ክለቦች የበለጠ ተጎጂ ይሆኑበታል ያለውን ጥንቅር ወደ እናንተ አዘጋጅተን አቅርበንላችኋል። ዘወትር ከፉትቦል ማዕድ ጋር አጋርነታችሁን አትለዩ። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሰላም።